ይቅርታ ወንድሜ ይቅርታ። ከስኩል ኦፍ ሀበሻ ቢዝነስ ቻናል ለወጣቱ ጀነሬሽን አንድ ቀን ኢንተርቪው አለ። ጥያቄ ነው። እሺ በስንት ዓመት ነው የመጀመሪያ ቢሊዮን የሰራው? 22 ዓመቴ። ዛሬ ከማን ጋር ነኝ? እኔ ድንቁ እባላለሁ። በምን ስራ ላይ ነው ያለው? በሆስፒታል፣ በትምህርት እና በሆቴል ቱሪዝም ላይ። እዚህ ደረጃ በመደርስበት ጊዜ ስትራግሎች ነበሩ? እንዴት ነው አሁን ለወጣት ከዜሮ ለሚጀምር ወጣት ምን የምትመክረው ምክር አለ? ወጣቶች ሁሉንም ስራ አክብሮ ቢሰሩ ስራውን ሳይንቅ ከትንሽ ስራ ትልቅ መድረስ ይቻላል እና ያንን ስራውን ሳይንቅ ቢሰራ ጥሩ ውጤት ላይ ይደርሳል ብዬ ገምታለሁ። አንድ ቢዝነስ ፌል የሚያደርግበት ወይም ደግሞ የሆነ ነገር ላይ ስታክ አድርጎ የሚቀርበት ምክንያት ምን ብለህ ታስባለህ? በራስ መተማመን ሳይኖር አንድ ቢዝነስ ስትጀምር ስታክ ሆኖ ይቀራል፣ ከግብም ስለማይደርስ ይወድቃል። ያ ነው ማለት። እኔን ከሌሎች ሰዎች የሚለይ ተሰጥኦ ወይም ደግሞ ጥንካሬ አለኝ ብለህ ታስባለህ? አዎ። ምንድን ነው ብትነግረን? እኔ ከገበሬ ቤተሰብ ወጥቼ ዛሬ ትልቅ ቦታ ላይ ያለሁትና ስራ ሳልንቅ ከግብርና ተነስቼ ከብት ከማርባት ተነስቼ ዛሬ 3 ሆስፒታሎች ወደ 50 ዩኒቨርሲቲዎች እና ከ10 በላይ ሆቴሎች ራን እናደርጋለን ማለት ነው። ቢሊዮነር ነህ ብዬ ገምታለሁ። በአመቱ የሰራው ትልቁ ገንዘብ መጠን ስንት ነው? ከ100 ሚሊዮን በላይ። በጣም አድርጌ አመሰግናለሁ።